ናቪልስ ተይ እንጂ አንድ ጊዜ ሚስት ልትሆኑኝ የተዘጋጃችሁ አንድ ጻፉ። እኛ እናፍቅናችሁ። አንድ ጻፉልኝ፣ ስማችሁን አለው እያንዳንዳችሁን። እነ ይኸውልህ ቢስሚላ ሚስት ሊሆኑኝ የተዘጋጁ እህትም እፈልጋለሁ። ሚስት እኮ በመፈለግ እኮ አይደለም የሚገኘው። እንዴት ነው የሚፈለገው? የሚገኘው አላህ አሁን ለአንተ አላህ ነው የሚሰጥህ። ባላሰብከው ሰዓት ከጎን ቁጭ ያደርግልሃል። ካወቅህ አይንን ከገለጥክ ማለት ነው እንጂ ተፈልጎማ ቢሆን አይሆንም። እውነት ጥሩ ሚስት እንዲሰጠኝ እኮ እኔ ኡምራ ሳደርግ ዱዓ አድርጌያለሁ። አረፋ ላይ ዱዓ አድርጌያለሁ። ዱዓ ስላደረክ እኮ አይደለም ዱዓ ከዚህ ጋር ዱዓ ስላደረክ ብቻ አይደለም። ጊዜ ይሄ ልጅ ብሰጠው ይላል። ምን ይላል መሰለህ? ብሰጠው ቃሌን ተቀብሎ በደንብ ይንከባከባታል ወይ ብሎ ይፈትንሃል። እዚህ ጊዜ ያለው አንተ በምታውቀኝ ልክ አሁን ዝግጁ አይደለሁም። እኔማ እህት ቢኖረኝ ሁላ እድርልህ ነበር። በግድ ነበር ገርፌ ምድርልህ ነበር። የለኝም እህት። ወላሂ በጣም ወንድማችሁ እሆናለሁ። እህትህ ልሁን የምትሉኝ እያየሁ ነው። እንደ ሌሎችም እኔ እውነት ሳምሪ ናዝኔል ያልሽ በጣም ሰው በቃ ሰው ናፈቀኝ ነው ማለት ከዚህ በፊት አሁን የሆነች ምናምንና ከዛ ባለፈው ማንን ላማክር ሚላ እኔ በቃ ሲጨነቅ ሰው ላይ የሚሸሸግ የሚደበቅ አይነት ሰው ነኝ እና ግራ ገባኝ፣ ጨነቀኝ፣ ጭልምልም አለብኝ ላይፍ። ከዛ ላይፍ ገባሁ ቤተሰቦቼ ጋር ናቲ የቆረቱ መሰለኝ። ይሰማኛል። አንተ ስትል እኮ ግራ ገባኝ። ይሰማኛል። አንተ ስትል ግራ ገባኝ። አንተ ስትል ግራ ገባኝ። እውነት ግራ ይግባ ቀኝ ይግባ። ግራ ሲገባ እየገባ ነው እኮ ብዙ ጊዜ ሚስት ማታገኘው። ቀኝ ቢገባ ሚስት ታገኛለህ። አይንም አይንቀዥቀዥ፣ አይንክ አይንቀዥቀዥ። ናቲ እኔ እኮ አንዱ ላይ እኮ ስክን ያልኩ ሰው እኔ ታውቀኛለህ። አመለካከቴን አውበል እሱማ ጥሩ ነበር። ጥሩ ይውሻል። አዎ ማለት ነው። ጥሩ አላልኩም። ደህና ናት አይደለም። ይኸውልህ ምን አድርግ መሰለህ፣ ምን አንድ ተረት አለ በእኛ። አንድ ልጅ እንዲሁ ልክ እንዳንተ ደህና ናቸው። ምን ይሆናል መሰለህ፣ በጣም ሚስት ይፈልጋል፣ በጣም ይቸገራል። እና በዙሪያው ብዙ አሉ እና በጣም ይቸገራል። ምሳሌ አታርገኝ፣ እኔ አልፈለኩም። እሺ ቀጥሎ። አሁን ምን እያልክ ነበር? እሺ ከምሳሌ አውጥቻለሁ። እሺ እና በጣም ይፈልግና ይጨነቃል። እሺ በጣም ይፈልግና በጣም ብዙ ነገር ይሞክር አልሳካ ይለዋል። ከዛ በስተመጨረሻ አባት ጋር ይሄዳል። አንድ አባት ጋር ሄድና አባቴ እኔ በጣም ማግባት እፈልጋለሁ፣ ሚስት እፈልጋለሁ እና ምን ላድርግ ሲላቸው ጾም ጸሎት ይሰጡታል። ከዛ ሱባኤ ይገባል ማለት ነው። ሱባኤ ገብቶ ጾም ጸሎት ይዞ ይወጣል። ወደ አምላኩ ይጸልያል። ሱባኤ ደግሞ ብቻውን ገብቶ በቃ ከእግዚአብሔር ጋር ብቻ ነው የሚገናኘው። ዓለምን አያይም ለተወሰነ ጊዜ ማለት ነው። ለምሳሌ መስጂድ ውስጥ ለ10 ቀን ምናምን እንገባለን ረመዳን መጨረሻ ላይ በቃ እንደዛ ሳትወጡ ማለት ነው። እንደምትሆን ልክ እንደዛ ማለት ነው። ያ ሱባኤ ይባላል። እንደዛ ይሁንና ሁሉ ለሚስት ነው። ከዛ ይሁንና ያን ከወጣ በኋላ ወደ ቤቱ ይመለሳል ማለት ነው። ከዛ ከአንድ ዓመት በኋላ ድጋሚ ሄደን እንደ አባት ምን ብለው ነበረ ጸልይ፣ ጹም፣ ጸሎት ሰጥተውኝ ሱባኤ ገብቼም አልመጣችም፣ አላገኘውም፣ ምን ባረግ ነው እንዴት ምናምን። ከዛ ልጄ ሆይ ይሉታል። ቆይ እሺ ምን አረክ? ጾመ ጸሎት ከዛ ከሄድክ በኋላ ምን ሰራ ሲሉት ሄጄ ቤቴ ቁጭ አልኩ፣ 1 ዓመት ሙሉ ጠበቅኳት፣ አልመጣችም ይላል። ገባህ? አይገባህም?
በል እያልከኝ ፀጉርን ካልተቆረጥክ አይገባም። ኦኬ፣ እዚህ ጋር የሚቆም እውቀት ነው እንዲ አሁኑ ፀጉር የሚከላከል በእውቀት ነው። እሺ ብለህ ትጠብቀኛለህ። ጨረስኩልህ እኮ ተረት እና አሁን ሰዓት የፈጠናል ቴዲ ብራዘር አባቴ ዳናት ዳንን ቤቴ እሱ ወንበር ላይ ቁጭ ብለህ ይኸውልህ፣ እሱ ወንበር ላይ ቁጭ ብለህ አንኳኩታ አትመጣልህም ነው። እውነት ትመጣለች። ኧረ እባክህ እባክህ እውነት እኛ ይኸውልህ ስንት ለፍተን ስንት ጥረን ባላሰብነው መንገድ ነው ሔዋናችንን ያገኘ ነው። ስለፈለግ ስላቀድክ አይሆንም ምንም ነገር። ገደልኩታ መች ገባዋል? አይገባውም እኮ በመፍቻ ፈትቼ ካልሰራሁት አይገባውም። አማርኛ ቀን ያገባው እህቶቼ ምትሉኝ በሙሉ